ዛሬ ደግሞ ይህን የመሰለ የሚያምር የማታ ክሬም በቫይታሚን ሲ የበለጸገ እንሰራለን። በጣም ማታ ማታ ተቀብተ ነው የምናድረው። ሁልጊዜ የምንቀባው ክሬም ነው። ሽታው፣ መዓዛው በተለይ ፊታችሁ በጣም ተተጎዳባችሁ፣ አላርጅክ ነገር ካለባችሁ፣ አይናችሁ ስር የሚያሳክካችሁ፣ አንገታችሁ ስር፣ ለደረታችሁ ብዙ ጊዜ ለጠቆረ አንገትም ለፊት አይናችን ስለጠቆረ ስሪልኝ እያላችሁ ነበር እና ዛሬ እንግዲህ ለራሴ ስሰራ በሙቀት ምክንያት እኔ ብዙ ጊዜ ፊቴ ሽፍታ ይወጣል፣ ብጉር አለብኝ። እኔ ሁልጊዜ የምናገራለሁ እና ለሱ መድኃኒት የሚሆን እንደዚህ በቀላሉ እንሰራለን። ሰላም ውዶች፣ እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ወደ አሰራሩ ከመሄዳችን በፊት ታዲያ ላይክ እያደረጋችሁ ቪዲዮውን እንዲሁም ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ፣ ሰብስክራይብ አድርጉ። ከዛ እዚህ ጋር እንግዲህ ወደ አሰራራችን ስንገባ ወደ ቪዲዮ መጀመሪያ የሚያስፈልገን እንግዲህ ካሮትና ብርቱካን ነው። በመጀመሪያ እኔ ብርቱካንና ካሮቱን በደንብ አድርጌ አጥቤዋለሁ። በደንብ አድርጋችሁ ማጠብ አለባችሁ። እዚህ ጋር የምንፈልገው የብርቱካኑን ልጣጩን እንደዚህ ፈቅፍቀን ነው የምንፈልገው። ብርቱካን በቫይታሚን ሲ የበለጸገ ስለሆነ በተለይ ፊታችሁ ጠቋቁር ነገር ካለባችሁ፣ የሚያሳክካችሁ ከሆነ ማዳት ካለባችሁ እሱን ጽድት ነው የሚያደርግላችሁ። ፊት ያቀላል። መዓዛው ደግሞ በጣም ነው ደስ የሚለው። ስትቀቡት ራሱ ስትሰሩት ራሱ በጣም ምርጥ ነው። እንደዚህ እያደረግን ቀስ እያላችሁ ነጩን ፓርት አይደለም የምንፈልገው፣ ይሄንን የብርቱካኑን ልጣጩ እንደዚህ እያገላበጣችሁ እንፈቀፍቀዋለን በትንሹ ፓርት ማለት ነው። በካሮት በምንፈቀፍቅበት መልኩ ቀስ እያላችሁ ታዲያ ስትፈቀፍቁ እጃችሁን ተሳስታችሁ እንትን እንዳይላችሁ እንዳያጥዳችሁ ማለት ነው። ከዛ በኋላ እዚህ ጋር እንግዲህ ሌላኛው ካሮት ነው። ካሮት ለፊት ጥራት፣ ለሰውነት ለቆዳችን ጥራት። የካሮት ሳሙና ራሱ ብትጠቀሙ ፊታችሁ ጽድት ነው የሚያደርግላችሁ፣ ቆዳችሁ ልስልስ ነው የሚለው። በነገራችን ላይ ብዙ ጊዜ ሳሙናም ስሰራ ሆነ ማስኮችን ስሰራ ለፊት ይሆናል ወይ ማን ነው ይቅርታ፣ ለሰውነት ትሉኛላችሁ። ለሰውነትም ይሆናል። ለማንኛውም ነገር ለፊት ከሆነ ለገላም ይሆናል ማለት ነው። ከዛ በኋላ ካሮቱንም ተመሳሳይ እዚህ ጋር እንግዲህ እኔ አንድ ካሮት ነው የተጠቀምኩት፣ አንድ ብርቱካንና አንድ ካሮት እንዳልኳችሁ ብርቱካኑን ልጣጩን ነው የተጠቀምኩት። እንደዚህ አርጌ በደንብ አርጌ ፈቀፍቀዋለሁ። እኔ በመጀመሪያ ስላጠብኩት ችግር የለም፣ እናንተም በደንብ አድርጋችሁ ማጠብ አለባችሁ፣ መታጠብ አለበት። ምክንያቱም ለፊታችን ስለሆነ ፊታችን ላይ ያለው ነገር ልክ እንደ ሰውነታችን ነው። ከዛ በኋላ እዚህ ጋር በምታዩት መልኩ በደንብ አድርገን ተፈቀፈቅን በኋላ እንደዚህ ውሃ አድርጌ በዚች ሩብ በምትሆነው ያኔ በሾርባ ማንኪያ 2 ማንኪያ ወይም ደግሞ 3 ማንኪያ ትንሽ ጨመር አድርጉበት እንደ መጠናችሁ። እኔ ለአንድ ሳምንት ያህል ነው የሰራሁትና በዛ አድርጌ በተለይ እኔ ደረቴ ላይ ማዳት ስላለብኝ በሙቀት ምክንያት በጣም ስለሚቆጠቁጠኝ እሱንም ጭምር ስለምጠቀም በዛ አድርጌ ነው የሰራሁት። እናንተ አነስ አድርጋችሁ መስራት ትችላላችሁ እንደ መጠናችሁ። ከዛ በኋላ ይሄ መፍጫው ከሌላችሁ በነገራችን ላይ ውሃ ትንሽ ጨምራችሁ ጨርቅ አድርጋችሁ እንትን መጭመቅ ትችላላችሁ። በደንብ ፈቅፍቃችሁ በትንሿ በሽንኩርት አይነት መፈቅፈቂያዋ በነጭ ሽንኩርቷ ማለት ነው ፍቅፍቅ አድርጋችሁ በእንደዛ አይነትም መጠቀም ትችላላችሁ። ግን እንደዚህ ብትፈጩት የበለጠ ጥቅሙን ታገኙታላችሁ። በምታዩት በደንብ አድርጌ ፈጭቻለሁ። በነገራችን ላይ ውሃ ጨምሬበታለሁ። እኔ ትንሽ አልፈጭ ሲለኝ ውሃ ጨምሬያለሁ ማለት ነው። መልሼ ትንሽ ጨምሬበታለሁ። እናንተም አልፈጭ ታላችሁ መጨመር ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር ጨርቅ አለች፣ ንጹህ ጨርቅ፣ ጥቅጥቅ ያለ ጨርቅ። በደንብ አድርጋችሁ እንደዚህ በንጹህ ጨርቅ አጥልሉት። ስታጠሉት ውሃው መዓዛው ስትሰሩት ደግሞ ወይኔ በስማም ኩሽናችሁ በቃ ሽታው እንዴት ደስ እንደሚል የብርቱካኑ ሽታ ይህን ይመስላል። እንግዲህ ቢጫ ነው። እንደገናም ደግሞ ፊታችሁን በጣም ነው የሚያቀላላችሁ፣ ልስልስ ነው የሚያደርገው፣ ፊት ያሳምራል። እኔ ማታ ተጠቅሜው አድሬ ጠዋት ላይ ስታጠበው አሁን ራሱ በስማም ፊቴ እንዴት እንዳማረበት። ከዛ በኋላ እዚህ ጋር እንግዲህ እኔ በዛ አድርጌዋለሁ በምታወት ነገር ግን እኔ ለክቼ የሰራሁት ይመስል እንዳልኳችሁ ለሰውነት መጠቀም ስለምችል። ከዛ እዚህ ጋር እንግዲህ ሌላኛው ግብአታችን ምንድነው? የአበባ ውሃ ነው የተጠቀምኩት። እዚህ ጋር ማይወርድ ለሽታው እንደገናም ደግሞ ለፊትም ለሰውነትም ጽዳት በጣም ጽድት ነው የሚያደርግላችሁ። ለሰውነታችሁም ሆነ ለፊታችሁ ስትጠቀሙ በነገራችን ላይ የአበባ ውሃ የምታገኙ ከሆነ መጠቀም ትችላላችሁ። ከሌላችሁ ግዴታ አይደለም።
ከሌላችሁ ግዴታ አይደለም። የአበባ ውሃ ራሱ ቤታችሁ ማዘጋጀት ትችላላችሁ። አበባን አድርቃችሁ በውሃ ዘፍዝፋችሁ መጠቀም ትችላላችሁ። በእንደዛ አይነት መልኩ ማለት ነው። ከዛ እዚህ ጋር እንግዲህ ነሻን የተጠቀምኩት ነሻ አንድ ማንኪያና በኋላ ደግሞ ትንሽ ጨምርበታለሁ። ግን እያየው እንደዚህ አማስለዋለሁ በደንብ አድርጌ። ምክንያቱም የበቆሎ ዱቄት የመጓጎል ባህሪ ስላለው በጣም ድቅቅ ያለ ስለሆነ በደንብ አድርጋችሁ ማማሰል አለባችሁ። የበቆሎ ዱቄት ለተሸበሸበ ፊት፣ ለማዳት ፊታችሁ በጣም የሆነ ሸርክት ያለ ከሆነ ልስልስ ነው የሚያደርግላችሁ። ቅርፍ አድርጎ አዲስ ቆዳ እንዲሆንላችሁ ነው የሚረዳችሁ ማለት ነው። የሞቱ ቆዳዎችን እየገፈፈ ከስር አዲስ ንጹህ ቆዳ የፊታችን ቆዳ እንዲወጣ ያደርገዋል ማለት ነው። ከዛ በኋላ እዚህ ጋር እንግዲህ እኔ ውሃውን ልቀንሰው ስለነበረ ግን መልሼ ተውኩት ማለት ነው። በዛ አድርጌ ሰራሁት። እንዳልኳችሁ እንደመጠናችሁ መስራት ትችላላችሁ። ከዛ በኋላ የተወሰነ ደቂቃ እሳት ላይ እንጥዳለን። እስከዚህ ደቂቃ ድረስ የተከታተላችሁኝ እስኪ ቪዲዮ ላይክ አድርጉልኝ። እንዲሁም ደግሞ ከዚህ በፊት የሰራኋቸውን ቪዲዮዎች የጠቀሟችሁ ካሉ ኮሜንት ላይ መልሱልኝ፣ ጻፉልኝ። እንዲሁም ደግሞ ያልገባችሁ ካለ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ መልሳለሁ ማለት ነው። ከዛ በኋላ እዚህ ጋር በደንብ አድርገን እዚህ ጋር ስታማስሉት እሳት ላይ ለ1 ደቂቃ ለ2 ደቂቃ ነው፣ ብዙ ደቂቃ አይፈጅባችሁም። እሳቱን ታዲያ ዝቅተኛ ላይ አድርጉት። በጣም ቀስ አድርጋችሁ እንደዚህ ያማስሉት። ከፍተኛ ከሆነ እንዳለ ቦግ ብሎባችሁ በአንድ ወገን ይደርሳል፣ በአንድ ወገን አይበስልላችሁም ማለት ነው፣ አይዋሃድላችሁም። ስለዚህ መጨረሻው ላይ እኔ መጨረሻዋ ጋዝ ላይ ነው ሁልጊዜ የምጠቀመው፣ ትንሽኛዋ ላይ ማለት ነው። እንደዚህ አድርጌ እዛ እንደዚህ አድርገን እንደዚህ ሲሆን ይበቃዋል። ምክንያቱም የበቆሎ ዱቄት ሲዘገይ ምን ይሆናል የሆነ የመድረቅ ባህሪ ስላለው ወዲያውኑ ቀጠን እንዳለ ነው ማውጣት ያለባችሁ፣ ብዙ ጊዜ እንዲቀመጥላችሁ ማለት ነው። በጣም ተወፈረ እንደ ክሬም እስከሚሆንላችሁ ታዘገያችሁት በጣም ድርቅ ስለሚል ለብዙ ጊዜ አይሆናችሁም ማለት ነው እየተፈረፈረ። ከዛ በኋላ እዚህ ጋር መልሰን ቅድም የሰራንበት ላይ ያው በልክ በሰፍሬ የሰራሁት ይመስል ምንም አልጎደለም ያን ያህል ማለት ነው። ምክንያቱም አላወፈርኩትም አነስ አርጌ ስለሆነ የተጠቀምኩት። ወዲያውኑ እዚህ ጋር እንግዲህ ትኩሱን ነው እየሰራሁ ያለሁት ጊዜ ስላልነበረኝ ማለት ነው። ከዛ እዚህ ጋር እንግዲህ በዋነኝነት የሁል ጊዜ ምርጫ የሆነውን ቤቢ ኦይልን እጠቀማለሁ። ቤቢ ኦይል ለፊታችሁ፣ ለፀጉራችሁ ራሱ መጠቀም ትችላላችሁ። ለፊት ጥራት፣ ለስላሴ፣ ለተሸበሸበ ቆዳ በጣም ምርጥ ነው። ቤቢ ኦይል ላይ ኮሜንት ላይ ጠይቃችሁኛልና ለዶክተር ጠይቄ ለፊት ነው እንጂ ለፀጉር አይሆንም ያልሽኝ እህቴ ማለት ነው። ለፊት የምንጠቀማቸው ነገሮች ቅድምዬም ብያለሁ። ለፊታችን ከሆነ ለፀጉራችን መጠቀም ይቻላል፣ ምንም ችግር የለም። ቤቢ ኦይል ለፀጉር እድገት፣ ለስላሴ፣ ለሚሰባበር በጣም አሪፍ ነው እና ተጠቀሚው፣ ምንም ችግር የለውም ማለት ነው። ከዛ በኋላ እዚህ ጋር እና እኔ ፀጉር ቅባት ስሰራ ታያችሁኝ እጠቀማለሁ ቤቢ ኦይልን። ከዛ እዚህ ጋር እንግዲህ የሬት ጄሊ እዚህ ጋር አሎቬራ ጄሊ ተጠቅሜያለሁ። ትንሽ ነው የምጨምረው አላበዛም፣ ምክንያቱም ዘይቱም ስለነበረው። እንደገናም ደግሞ የብርቱካኑም አይወፍርም፣ በጣም ምርጥ ነው የሆነልኝ። ከዛ እንደዚህ አድርጌ በደንብ አድርጋችሁ ታዲያ ማዋሃድ አለባችሁ። ተፈለጋችሁ ባልዚን የሚስማማችሁ ካለ መጨመር ትችላላችሁ። ግን ባልዚን ግን ያው ወዲያው ተቀብተን ወዲያው የምንታጠበው መሆን አለበት። በሙቀት ጊዜ ሲያድር ሲቆይ፣ በተለይ ፊታችሁ ወዛማ ከሆነ የበለጠ ብጉራማ ያወጣባችኋል። ቅባት በጣም ብዙ ስለሆነ ብጉራማ የሆናችሁ ወዲያውኑ ተቀብታችሁ ወዲያውኑ መታጠብ ትችላላችሁ ማለት ነው። ከዛ እዚህ ጋር እንግዲህ እንዳያችሁት በቃ ሁሉንም ሰፍሬ ለክቼ ያደረኩት ይመስል እኩል ነው፣ ልክክ ነው ያለልኝ። ክሬሙ እንደዚህ ሆኖልኛል፣ ምንም አልተበላሸም። በማግስቱ ራሱ ሲያዩ ልክ እንደዚሁ እንደቀጠነ ነው የሆነልኝ። እንደዚህ አርጌ ፍሪጅ ውስጥ ነው ታዲያ የምታስቀምጡት። ከዛ በኋላ ወደ አጠቃቀሙ ሶስዳችሁን በመጀመሪያ ፊታችሁን በደንብ አድርጋችሁ በሳሙና ታጠቡ። ሳሙናው አይደርቅም እያላችሁኝ እንግዲህ ባለፈው የሩዝና የተልባ የአብሽ ሳሙና የሰራሁት ይኸው ደርቆ ክው ብሎ ይኸው አንደኛው እየተጠቀምኩት ሁለቱን እያሳየኋችሁ ነበር እና ይደርቃል እስከ ሳምንት ድረስ እና በሱ ነው የታጠብኩት። ቪዲዮውን ያላያችሁ ከስር ብታዩት ትጠቀማላችሁ። ለፊት ጥራት በጣም ቆንጆ ነው፣ ለፊታችሁም ለሰውነታችሁም። ከዛ በኋላ እንደዚህ እየደረግኩኝ እጠቀመዋለሁ። እኔ ሁልጊዜ
ሁልጊዜም ቢሆን በዚህ በግራ በኩሌ በጣም ነው የተጎዳልኝ እና ፊቴ ብጉራማ አያጣኝም ሁልጊዜም ማለት ነው። እና ያን ነገር ታዲያ ብጉር አለው እንዲሁም ደግሞ ፊቴ ተበላሽቷል ብዬ አልተውም። እንደዚህ ስንከባከበው ያን የጠቆረብኝን ቦታ አጥፍቶት እንደገና እንደ አዲስ ሲመጣ ደግሞ ያንኑ እየጠፋ እየከሰመ ይሄዳል ማለት ነው። ከዛ በኋላ እንደዚህ እየደረብን በደንብ አድርጋችሁ አንገታችሁንም ጭምር ተቀቡት። እኔ ግን ያው ሻወር ወስጄ ስለነበረ ያው ጧት ስትታጠቡ አንገታችሁንም ጭምር መታጠብ ስላለባቸው ግን እኔ ፊቴን ብቻ ነው እና እጄን የተጠቀምኩት። በኋላ ይሄ ከዛ በኋላ እንደዚህ አድርጌ እኔ ዝም ብዬ ነው የተኛሁት። እናንተ ለ30 ደቂቃም ለ40 ደቂቃ ማቆይታችሁ መታጠብ ትችላላችሁ። የሆነ ሲደርቅ የመያዝ ባህሪ ስላለው የዛሬው ቪዲዮ ይህን ይመስላችሁ። አወዳችሁ።